ቡቻም ለእናቴ ድረሱልኝ እባካችሁ ጓደኞቼ እናቴን አድኑልኝ እያለ ለጓደኞቹ ብር እየጠየቀ ይገኛል። እባክ እዙ አንድ ነገር ላስቸግርክ ፈልጌ ነበረ። እሱም እናቴ እንደምትድንልኝ ትንሽ ብር አግኝቼ ነበረ፣ የቀረኝ ትንሽ ብር ነው። እባክ ተባበረኝ ውድ ጓደኛዬ እያለ ይገኛል። እዙም ምንድን ነው እንደዛ አትበለኝ፣ እኔ የምችለው ነገር አደርጋለሁ፣ እተባብራለሁ እያለ ይገኛል። 15,000 ብር ብቻ ጎደለኝ፣ እሱ እንደምሰጠኝ ፈልጌ ነበረ እጅህ ላይ ካለ ብዬ ነው ብሎ ይጠይቃል። እዙም ችግር የለም እሰጠሃለሁ ብሎ ያረጋጋል። አመሰግናለሁ ጓደኛዬ እያለ ይገኛል። እዙም ናግባና እኔ ብሩን ተቀብዬ እስከምሰጥህ ቤት ከኔ ጋር ሁን ብሎ ሲጠይቀው ቡቾም አልገባብ ሄዳለሁ፣ ስለዚህ የባለፈ የተገናኘ ቦታ እንገናኛለን ብሎ ይሄዳል። እዛ ጊዜም ቡቾም ወደዛ ሲሄድ እሱ ወደ ቤት ገብቶ ለጓደኛ ስልክ ይደወላል። ጓደኛውን ብር እንደሌለ ይነገራል። በጣም ተናድዶ በጣም አዝኖ ቁጭ ብሎ ለወንድሙ ሲደውል ወንድሙ ችግር የለም ወንድሜ እኔ ያለው ልክ ብሎ 15,000 ብር እንደምሰጥ ፍቃደኛ ይሆናል። እዙም በጣም ደስ ብሎ አሁን ልትልክልኝ ትችላለህ ብሎ ሲጠየቅ አይ ብሩ ካሽ ነው ያለኝ፣ ስለዚህ መተህ ትቀበላለህ ብሎ ይስማማሉ። ሰላም ሰላም ውድ የአገሬ ልጆች፣ ሰላምና ፍቅር ያላቸው ዓለም ዳርቻ ብዝት ትርፍ ይበልልኝ። ይሄ ድራማ በጣም አስተማሪና አስተዋይ የሆነ ድራማ ነው። እስከ መጨረሻ ከኔ ጋር እንደምትሆኑ በተግባርና በፍቅር ይጠይቃቸዋለሁ። ያለፈ ፓርት ልንገራችሁ፣ ትንሽ ላስታውሳችሁ። ባለፈ ፓርቲ ላይ እየሄዱበት ቦታ በጓደኞቹ ምክንያት በውሃና በድንጋይ ይተባረሩ ነበረ። እንደውም ደግሞ ትንሿ ማርገዝና ልጅ ለባለቤቱ ለመሰጣት እያሰበች ነበረ። የዛሬ ቪዲዮ ደግሞ ለየት እየሆነ ነው። እስከ ቪዲዮ መጨረሻ አብረን እንደምትሆኑልኝ በአክብሮ ይጠይቃቸዋለሁ። ወደ ቪዲዮ እንገባለን። አንተ ጋር አብረን ሁሉ ሰዓት ባሳልፍ እንዴት ደስ እንደሚለኝ እያለ ትናገራለች። አብረሽም እናንቺ ደስተኛ ከሆንሽልኝ አንቺ የምትፈልግበት ሰዓት እዚህ ቦታ ይዤሽ እመጣለሁ፣ እች ሀባባ ጆሮ ላሽ ላደርግልሽ ብሎ ይጠይቃታል። እሷም ደስ የሚለኝ አደርግልኝ እያለች ትናገራለች። እና አንተ ሁልጊዜ እኔን ደስተኛ እንደምሆን ስለምትፈልገው ውዴ በጣም አመሰግናለሁ እያለች ትናገራለች። አብርሃምም ከአንቺ እቺ ሀባባ እንዴት እንደምታምርልሽ ብታይ ብሎ ይነግራታል። እሷም ደግሞ እኔ አንተ ከነገርክልኝ ሁሉም ነገር ይበቃልኛል እያለች በፍቅር ትመልሳለች። እሱ እውነትሽ ነው እያለ አዎ እውነት ነው እያለች ትመልሳለች። እሱም በሳይዝ ጊዜ በጣም ደስ ብሎ ይገኛል። ግን የኔ ውድ እኔ የምልሽ አንድ ነገር አለ። ለምንድን ነው ሁልጊዜ ይሄ ምስጋና ማትቆሚ እያለ ይነግራታል። እና እሺ የምስጋና ቦታ በምን ልተካ ብላ ትጠይቃለች። እሱን አመሰግናለሁ ከማለትሽ እወድሃለሁ ብትይኝ እኮ ይቀላል እያለ ይመለሳል። እሺ እወድሃለሁ ካሁን በኋላ እንደዛ ብዬ እመለሳለሁ እያለች ታስማማለች። እሱም አዎ እንደዚህ ስትይ እንዴት አባቱ እንደማምረሽ ታውቃለሁ እና እኔም እወድሻለሁ ብሎ ይመልሳታል። እሺ የኔ ፍቅር እኔ እወድሻለሁ ብሎ እጁን ተያይዞ ይሄዳል። ቡቾና ገነት እየተጨቃጨቁ ይነገራታል። ምን አባሽ ነው እዚህ የምፈልግሽ መጣሹ ብሎ ይጠይቀሻል። አሁን ከኔ ጋር መጫጨቅ አቆመ፣ በኔ ብትስማማ አይሻልም ወይ ብላ ትመልሳለች። ጆሲ ስንት ብርን የሰጠህ እሱ ንገረኝ ብላ ታስጨናንቃለች። ምን አባሽ ነው ይገባልሽ? አሁን እሱ እየመጣ ነው ከዚህ ቦታ ጥፍ እያለ እነግራታል። እሷም ይሄማ ጥሩ አጋጣሚ ነው፣ እንደውም ይምጣና ሁሉም ነገር ይወቁ እያለ ይናገራታል። በዛ አጋጣሚ ቡቾ ሲጨናነቅ ሲጨቃጨቅ
እዙ ይመጣል። ምንድን ነው ብቻ እንደዚህ የምትጨቃጨቁ እናንተ? ድምፅ እኮ በሩቅ ነው እየሰማ ያለው ብሎ ይጠይቃታል። እሷ ምን አባቱ ምን እንደምትለኝ አላቅም ብሎ በፈራቻ ልቡ ይመልሳል። እዛ ጊዜ በቃ ተረጋጋና እና እንድና ብሩን ትቀበላለ ብሎ ስጠይቆ እባክ ወንድሜ ስላስጨናነንኩና ስላስቸገርኩ በጣም ይቅርታ ብሎ ይገኛል። እና ምንም ችግር የለም እንደዛ ነገር ደግሞ ደጋግሜ እንደምልህ እንደዛ እንዳትልህ ብያለሁ ብሎ ተያይዞ ይሄዳሉ። ልዑል ብቻውን ቁጭ ብሎ እየጠና ነበረና ጓደኛውም ይመጣል። ግን አንተ ቆይ እኔ የምልህ ነገር ሁልጊዜ በደፍተር ጋር እንደዚህ የምትጣበቅ የምትቀምጥ ነገር አይደብርህም ወይ? ትምህርት አለ ብሎ ይጠይቃል። ፈተና አለ ብሎ ሲጠይቁ ፈተና ከሌለ አንተ አትማርም ወይ? እንዴ የተማርን ነገር ማየት አይቻልም ብሎ ይጠይቃል። አሁን ይሄ ደፍተሩን አስቀምጥና ተነስና እንወጣለን ብሎ ቢጠይቁ እኔ አልወጥም አልፈልግም ይቀመጣሉ። አቤል አትቦዝዝን፣ እኔ መቦዝዝ አልፈልግም ከፈለገ ሂድ ብሎ ይነግረታል። አቤልም አንተ የእናቴ ሞት እኔ የጥዋት ፀሐይ ሳላገኝ ትምህርቱም እንደፈለገ በማርም አይገባልኝም ብሎ ይመልሳታል። አቤልም አንተ በቃ አልፈልግም አንተ እኔ አልፈልግም እራስህን ችለ ሂዶ ብሎ ይመለሳል። አቤልም እራስህን ችሎ ልዑል እራስህን ችለ ውጣ ብሎ ይጠይቃል። አንተ እማትሰማይ ከሆነ አዝዬ ነው የሚወጣ ግን ደግሞ እኔ የጠየቁን ጥያቄ ውጣልኝ ብሎ ይጨቃጨቃሉ። እዛ ጊዜ ተነስቶ አቤል ደፍተሩ ከእጁ ሲወስደው እሷ ፎቶ በወረቀት አሰርቶ ያስቀምጥ። አንተ ምን ሆንክ? በዚህ ሰዓት ፎቶ እንደዚህ አሰርቶ መቅዲናት ቦይስ በአይኔ ነው ብሎ ይነገራል። አቤልም በጣም ስለተደነቀና ስለተገረመ አምላኬ ሆይ ይሄን ልታሳይ ነው እዚህ ቤት አመጣብኝ ብሎ ያወራል። ልዑልም አቤል በቃ አትጃጃል፣ አንተ ደግሞ ምን ሆንክ? በቃ ስጠኝ ፎቶሆን አይተ አታውቅም ወይስ ልዩታ ነው አይተ የማታውቀው? እንዳንጣላ አቤል ፎቶ ስጠኝ በቃ ብሎ አንተ ቆይ ምን ላደርግ ነው እንደዚህ ፎቶን አሳጥበ የምትይዘው ብሎ እናገራል። አንሺ አሁን ምንም የምልህ ነገር የለም ተነስና እንውጣ ብሎ ይናገራታል። በቃ ፎቶ የስጠኝ ፎቶ ምንም እንዳታደርግ ብሎ ይመልሳታል። ከዛ ተነሽሽ ስንወጣ ወዴት ነው የምንሄደው ብሎ ሲጠይቅ መቅዲ ጋ ነው የምንሄደው። እንዴ ይዛ ጊዜ የፍቅሩ ነገር ስለሆነ ይደነገጣል። ስደነገጠው ምን ልሰራ ነው የምንሄደው ብሎ ሲጠይቀው ፎቶን የምሰጠ ነው ሌላ አንድ ለምንድን ነው የእሷ ፎቶ አሳጠብከ ብሎ ይመለሳል። እና እባክህ ተነስ እኔ ሚስቴ በጣም ስለናፈቀች እናቴ ጋር ሚስቴ ጋር መሄድ እፈልጋሉ ብሎ ይመልሳል። ሉላ ፎቶን ስጠኝ በቃ መጀመሪያ ብሎ ሲጠይቀው በመወጣት ይስማማል። መቅዲ ጋ ስለሚሄድ እሱም የሚፈልገው መቅዲ ጋ ስለሆነ ይወጣል። ከዛ ወደ መቅዲ ይሄዳሉ። እዛ ጊዜ ለወንድሟ ለምንድን ነው የቡቻ እናት ሄዳችሁ እማትጠይቁ እናንተ ምንድን ነው ብላ ትጠይቃለች። ይህዙም እውነትሽ ነው እኮ እንዴት ሄድን አላሰብነ አንቺ እንዴት ይሄ ነገር አላሰብኩም እውነትሽ ነው ሂጄ ማየት አለብኝ ብሎ ይነግራታል። እንዴት ነው የምትወጣው ወንድሜ? ይሄ ድንጋይና ውሃ የምረጨው እንዴት ነው ችል የምትወጣው ብለው ይዙም ምንም ችግር የለም እኔ በራሴና በፈጣሪ ስለሚተማመን ምንም ነገር የለም ብሎ ይወጣል። እዛ ጊዜ ትንሿ ወደ ሳሎን ትመጣለች። ስትመጣ ባለቤቱ የለም። እንዴ ውይ ሄደ እንደ ብላ በድንጋጤ ትጠይቃለች። እህቷም ደግሞ አዎ ወጥተዋል አንቺ ለምንድን ቆየሽ ብላ ትጠይቃለች። እና አንቺ እባክሽ ተይ እሱ መመለሱ አይታወቅም ብላ
ትመልሳለች። ትንሿ አንቺ ስምኝ ባለፈ ያወራውሽ ነገር ምን አደረሽ እና እንዴት ነው ብላ ትጠይቃለች። እሷም እኑ ምንድን ነው ማየ አረግዛለሁ ያልሽኝ ስለ ልጁ ብቻ እንዳይሆን ብላ ትጠይቃለች። አዎ እሱ ነው እኔ እፈልጋለሁ መወለድ እናቱ እናቱ እየሞተች ነገር በልጁ በመቶ እንደምረሳ እፈልጋለሁ። አንቺ ስለማታቂ ነው እሱ ደህና እኮ ነው። አሁንም ይዙ ለምንድን ነው ይሄ እርዝቅ ለራስሽ ላይ መወስደ የምትፈልጊ? አንቺ እኮ ከትምህርትሽ ጋር እንዴት ነው ይሄን ነገር የምታስቢ? አይ ትምህርቱ ጋር እመጋጭሽ ነገር የለም ወይ? ይዙም ይሄ እኮ እሺ ብሎ መቀበል አልችልም እያለች እህቷን ታማክራለች። ትንሿ አይሆንም እኮ አንቺ ስለማታውቅ ነው። ይዙ እኮ ማታ ማታ ስተኛ እኮ ተደብቆ እኑዬ አንቺ ስለማታውቂ እኮ እሱ እኮ ማታ ማታ ተደብቆ እያለቀሰ ያደራል። ቆይ ለምንድን ነው ይሄ ሁሉ እኔ ደበቅሽኝ ለምን አልነገርሽኝም? ብላ ትጠይቃለች። እኑም እኔ ስነግርሽ አንቺ ምን ታደርጋለሽ? ስለዚህ እኔ ደግሞ ለዛ ነው ዝም አልኩሽ። እኔ ደግሞ እኔ አሁን ያሰብኩት በልጅ የእናቷ ሐዘን እንደምረሳ ስለምፈልግ ነው። ልጅ ሲኖር ለሁሉም ነገር ለልጁ እርግፍ ብሎ ይሰጣል። ስለዚህ ደስታው ፍቅሩን ይመለሳል ብዬ ስላሰብኩ ነው። አንቺ ካልሽ ሁሉም ነገር ይሆናል ብላ እህቷም ትስማማለች። ግን ደግሞ እኔ በምን ላግዝሽ እችላለሁ ብላ ስትጠይቅ አንቺ ታላቅ ስለሆነች ሁሉም ነገር ከኔ በላይ አንቺ በደንብ ስለምታውቂ እንደምትተባብርኝ ከኔ ጎን ብቻ እንደምትሆኝልኝ እፈልጋለሁ እያለች ትጠይቃለች። እህቷም እሺ ብላ ትመልሳለች። አዎ አሁን ሲመጣ ሁሉም ነገር እነግራለን፣ ግን ደግሞ እሱ እስከሚመጣ አንዳንድ ነገሮች አስተካክዬ አድርገን እንደምንጠብቅ እፈልጋለሁ ብላ ትመለሳለች። እህቷም ምንድን ነው ምን ማድረግ ፈልግ ምንድን ነው ያሰብሽው ብላ ትጠይቃለች። ወደ ክላሷ ውስጥ የሆነ ነገር አርጌ መጠበቅ እፈልጋለሁ ብላ ትመልሳለች። እሷ ምንድን ነው ማድረግ የፈለግሽው በግልጽ ተናገሪ ብላ ትጠይቃለች። እኔ የሚፈልገው ክላስ ውስጥ ሀባባ የሆነ ነገር ፊኛ ምናምን ሻማ አርጌ ፋርጌ መጠበቅ እፈልጋለሁ እያለች ትገኛለች። እሺ ብላ እሷን ወደ ክላሷ እሷም ደግሞ ወደ ውጭ ስትሄድ ይዙ መንገድ ላይ ሲሄድ ሰላም ያገኛታል። ሰላም ወዴት ነው ምትጂ ብሎ ይጠይቃታል። አይ አንተ ወዴት ነው የምትሄደው ብላ ስትጠይቅ እኔማ የሚሄደው ወደ እግሬ ወደ ስራዬ ነው የሚሄደው፣ አንቺ ወዴት ነው የምትጂ ብሎ ይጠይቃታል። እኔ ደግሞ ምንም ስራ የለኝም ስለዚህ ነው ጠየቀኝ፣ ግን ደግሞ እግሬ የወሰደኝ ቦታ እሄዳለሁ፣ እሱ እየመራኝ መንገድ ነው የሚሄደው፣ ግን ሂጂ አንቺ እግርሽ ነው እንዴት ተጓዘሽ የምትጂ በራስሽ አትጂም ወይ ብሎ ይጠይቃታል። እሷም አይ አሁን እኔ አንድ ነገር ስራ ይዣለሁ፣ እሱ ደግሞ በተግባሩ ነው አንተ ማሳየት የምፈልገው ብላ ትመልሳለች። አንቺ ከመተስ ጭንቀት ችግር እንጂ ምን ስራ ታውቃለሽ ብሎ ይጠይቃታል። አይ ሁልጊዜ እኔ እንዴ የኔ ችግር ብቻ ነው እንዴ የምሰራው፣ ግን ደግሞ ጠብቀኝ በተግባር በጭሩ ሰርቼ አሳይሃለሁ ብላ ትመልሳለች። እንደ አፍሽ ያደርግ ግን ችግር እንዳትፈጠሪ ብሎ ይቆጣታል። ምንድነው እኔ ሁልጊዜ ቁጣ ነገር ብቻ ነው እንዴ? አይንኮ በፊትም እየቆጣኸኝ ነበረ፣ እኔ እኮ አልረሳሁም የጥፍ ጉዳይም አለ ብሎ ይጠይቃታል። የኔ ውድ አትበዩ በስራትሽን ያዥ፣ የኔ ውድ ስላችሁ በስድብ ስላችሁ በሁሉም ነገር ነው። የትኛው ነው አንተ እሺ ብለው የምትቀበለኝ? ሁሉ ነገር ነው እንዴ የምትቆጣኝ? እያለች ትገኛለች። አንቺ አሁን ነገሩን አታርዝምና በአጭሩ ወዴት ነው የምትሄጂ ስለው፣ አሁን እኔ ስራ ይዣለሁ፣ ይሄ ውሃና በድንጋይ እኛ እያባረሩ ሰዎች ልደረስበት እየሞከርኩ ነው፣ ግን ይደረሳሉ ብዬ እያሰብኩ ነው። አንተ ምን ትለኛለህ? እያለች ትጠይቃለች። አይ እኛ እግራችን እስከምትጠቃ
ስንቃጠል ፈልገን ያጣን አንቺ እንዴት ታገኛለሽ እያለ እመልሳለሁ። በይ መልካም ስራ ይሁንልሽ ብሎ ይፈታሉ። እሷን ወደ ስራ እሱም ወደ ስራ ይሄዳሉ። እዛ ጊዜ ከሰዓቱ በኋላ እዙ ወደ ቤት ስትመለስ እህቷ በር ላይ ቆማ ይገጣጠማሉ። እሷ ስትወጣ እሱ ሲገባ ይገናኛሉ። ወዴት ነሽ? ወዴት ባትሽ ልትሄጂ ነው? ወዴት አባክ ብሄድ ምን አገባ እየተባባሉ እየተሳሳቁ ይገኛሉ። ወንድሜ እዙ በጣም ነው የሚወደግ ላንተ እቺ ምድር ላይ እየተባለ ሁሉም ነገር ይገባሃል ወንድሜ አንተ እኔ ሁሉም ነገር ላንተ ይመኝሃለሁ፣ ላንተ ሁሉም ነገር ይገባሃል፣ በጣም ወድሃለሁ እያለች ትገኛለች። እቺ ምድር ላይ ካንተ ውጪ ማንም የለኝም ወንድሜ ወድሃለሁ። ምን ሆንሽ ነው እህቴ? ምን ሆንሽብኝ? ምንድነው ችግሩ ንገሪኝ እያለ ምንም ዝም ብዬ ነው እያለ ይገኛል። እሱም እህቴ ምን ይወድሻለሁ እያሉ ይገኛሉ። ሰላም ሰላም ውድ ፋሚሊዎቼ ይሄ ድራማ ይቀጠላል። እስከምንገናኝ ሰላምና ፍቅር ይበዛልን። ይሄ የድንጋዩና የውሃ ነገር እኔ ደርሼበታለሁ ማን እንደሆነ በቀጣይ ቪዲዮ እነግራችኋለሁ። ባይ